ሰላም ጓደኞቼ እንዴት ናችሁ? ዛሬ ምን ይዤላችሁ እንደመጣሁ ለራሴ የጠቀመኝን ነገር ለእናንተም ላካፍላችሁ ብዬ ማታ ማታ ስተኛ ማደርጋትን ላሳያችሁ ፈለግኩኝ ማለት ነው። እና ምን ለማለት ፈልጌ ነው፣ እኛ የመዳም ቅመሞች ቀኑን ሙሉ ፎቅ ታች ስንል እንውልና ማታ ላይ በቃ ራሳችንን አንጠብቅም፣ ገብተን ነው ምንተኛው ማለት ነው። እና እስኪ በጣም ሲደክማችሁ እንደኔ እንደዚህ ለማድረግ ሞክሩ። ምን እንደማደርግ ደግሞ አሳያችኋለሁ። በጣም የአእምሮ ሰላም አለው። ደክማችሁ ብትውሉ ራሱ እንደዚህ ታጥባችሁ ተቀብታችሁ እንደዚህ ትንሽ ራሳችሁን ዘና ስታደርጉ ድካሙ፣ ጭንቀቱ፣ ሀሳቡ ምኑም ይቀላችኋል ማለት ነው። እና እኔ አሁን ብዙ ጊዜ የማደርገው ማለት ነው ማታ ማታ ላይ እንደዚህ እግሬን ዘፍዝፌ ታጥቤ ፀጉሬን አበጥሬ ምናምን ስተኛ ጠዋት ድካሜ እልም ብሎ ነው የሚጠፋውና ለምን ለጓደኞቼ ማልነግራቸውም ብዬ መጣሁኝ ማለት ነው። እና አሁን ምን አደርጋለሁኝ መሰላችሁ? እዚች ጋር ሳሙና አለኝ። ኖርማል ዝም ብሎ ሳሙና ነው፣ ፈሳሽ ሳሙና ነው። ከዛ በዚህ ሙልጭ አድርጌ እግሬን እታጠበዋለሁ ማለት ነው። እንዲህ ጨመርኩኝ። ከዛ ለብ ያለ ውሃ ቀዳለሁ ማለት ነው። እንዲህ ካረኩኝ በኋላ ለብ ያለ ነው ውሃው፣ ደስ ሲል ብታዩ ማሻአላ። እና አሁን በዚህ ሙልጭ አረጌ እግሬን እታጠበዋለሁኝ ማለት ነው። እና ድካሙ ራሱ በጣም እንትን ይላል፣ ይቀላል። እስቲ እንደዚህ ራሳችንን እንጠብቅ በትንንሽ ነገር። አሁን አረቦችም ሆነ እንደዚህ ከመዳም ቤት ውጭ የሚሰሩ ሰዎች ሲደክማቸው ብሶት ሲላቸው ወደ ባህር ዳርቻ ሄደው ወይ የሆነ መዝናኛ ቦታ መናፈሻ ቦታ ሄደው ይዝናናሉ ማለት ነው። እኛ ግን ከቤት መውጣት አንችልም፣ 24 ሰዓት ቤት ውስጥ ነን። ስለዚህ እንደዚህ ደግሞ እነሱ እኛን እንደጨቆኑን እኛ መውጣት እንደማንችለው ሁላ ቤት ውስጥ ባለ ነገር ራሳችንን ዘና ማድረግ፣ ራሳችንን መጠበቅ አለብን ማለት ነው። ባህር ባንሄድም ያው እንደዚህ ሽንት ቤታችን ውስጥ መታጠቢያችን ውስጥ ባኞ አዘጋጅተን እንዲፈታ እንላለን ያለሽ። ከዛ እንደዚህ ካረኩኝ በኋላ በደንብ አድርጌ እታጠበዋለሁ ማለት ነው። በመልሻው መታሻ የለኝም። ቆይ ይኸው እንደውም ፎጣ አለኝ ማለት ነው። በዚህ በፎጣው እንዲህ እሽት አድርጌ እታጠበዋለሁ። በነገራችን ላይ ይሄ ፊልተር ምናምን ኑሮት አይደለም፣ ኖርማል ካሜራ ነው። የሽንት ቤቱ ማብራት ስላለ ነው የተወሰነ ከለሩን ቀላ ያደረገው ይመስለኛል። ጥቁር አይደለሁም፣ በእርግጥ እኔም ጥቁር አይደለሁም። እንደዚህ የሴት ልጅ እግር ደግሞ ወፈር ሲል ያስጠላል። እጇና እግሯ ሲወፍር ያስጠላል። ሌላ ቦታ ቢወፍር ይሻላል ማለት ነው። እግርና እጇ ከወፈረ ሴት ልጅ ከባድ ነው። እና ደግሞ ሴት ልጅ እንደዚህ ራሷን ስትጠብቅ ደስ ይላል ማለት ነው። ሁሌ ጽድት ስትል ጨዋ ስትሆን ደስ ይላል። በቃ አይደለ ሴት ልጅ ራሷን ስትጠብቅ ነው ሁሌ የሚያምርባት። ከዛ ያው ሎሚ አለኝ ማለት ነው። ሎሚ አለኝ። በነገራችን ላይ እግሬ ንጹህ ነው፣ ቅርብ ሰዓትም ታጥቤዋለሁ። ለዛ ነው እናንተ ውሃው ከቆሸሸባችሁ የታጠባችሁበት እሱን ደፍታችሁት ነው ሎሚ መጨመር ያለባችሁ። አንድ ሎሚ ሙሉ ነው የምጨምርበት። አሁንም ሌላ አለኝ ማለት ነው። ያው በተለይ እዚህ ጋር ይሄ ተረከዛችን ጽድት ማለት አለበት። እንዲህ በሎሚ ፍትግ ታረጉታላችሁ። ይሄ ሴራሚኩ ደግሞ ማለት ነው እግራችንን ተረከዛችንን ይሄንን ይሰነጣጥቀዋል። ይሄንን እንደዛ እንዳይሰነጣጥቀው እንደዚህ በሎሚ
እንደውም ቆዳው ማለት ነው የተጎዳው ቆዳ ይወጣና ሌላ ቆዳ ይተካበታል። እንደዚህ በደንብ አድርጋችሁ ሽት አድርጋችሁ ስትታጠቡት ፍርፍር ብሎ ነው የሚወጣው። ከዛ እንዲ ጥፍራችሁን አካባቢ በሎሚው እንዲታጠቡታላችሁ። እንዲህ እያደረጋችሁ ጥፍራችን ስርስር የተደበቀውን ቆሻሻ በሎሚ እጥብ በማለት ማለት ነው። በነገራችን ላይ ጨው አድርጌበታለሁ። ትንሽ ጨውና ሎሚ ነው። ያ ሰላም እንዲህ ታጥባችሁ ምናምን ከዛ ከታጠባችሁ በኋላ አድርቃችሁ ተቀብታችሁት ምናምን ከዛ በኋላ ቢጃማችሁን ቀይራችሁ ባል ያላችሁ ከባላችሁ ጋር ዘና ማለት፣ ባል የሌላችሁ ደግሞ እንደዚህ ተጣጥባችሁ ስልካችሁን ጎርጉሩ ማለት ነው። ከዛ እንዲህ እንትን ፀጉር አሁን ለምሳሌ እኔ እግሬ እንደዚህ ፀጉር አለው ማለት ነው። ፀጉሩን በእንደዚህ አይነቱ እንዲህ ያወጣዋል። እንዲህ ነው የምልጫው ብዙ ጊዜ። ይሄኛውንም በዚህ በኩል ያለው እንደዛው ማለት ነው። ፀጉር ያበቅላል እግሬ። አስተግፍሩላህ። የሌላውም ሰው ነው ወይስ የኔ ብቻ? ከዛ እንዲህ ካረኩኝ በኋላ አያችሁ ወላይ እግር እንደዚህ ጣጣቴ ስር የነበረው እንትን ሎሚው አውጥቶታል። በደንብ አድርጎ ነጭ ሆኗል ማለት ነው። ከዛ በዚህ በጨርቁ በራሱ የገላ መታሻ የለኝም፣ እድሜ ለመዳም ጨርቅ በሱ ታጠበዋለሁ ማለት ነው። አህምሼ መታሸቱ ነው አይደለም የሚፈለገው። ስለዚህ እንዲህ እያደረጋችሁ ታጠቡታላችሁ ማለት ነው። ይሄው እዚህ ጋር ጫማዬን አጥቤ ቁጭ አድርጌያለሁ እንዲደርቅልኝ። ይሁንስ እንዴት ፏ እንዳረገኝ ወላሂ። ታጠቡት እንዴት ሰላም እንዳለው። እንደዚህ አሁን ፀጉራችሁ፣ እጃችሁን፣ እግራችሁን እንዲህ ታጥባችሁ በሎሚና በውሃ በጨው ዘብዝፋችሁት ከዛ ፀጉራችሁን አበጥራችሁ እንዲህ ከታጠባችሁት በኋላ ደግሞ ዘብዝፋችሁ ከታጠባችሁት በኋላ እንትን ሎሽን ትቀቡታላችሁ ማለት ነው። ብዙ ጊዜ እኛ ከለራችንን የሚያጠቁርን ቫዝሊን ነው። ብዙ ጊዜ ቫዝሊኑን እንታጠበውና እንቀባና ከዛ በዛው ሳንታጠበው እንትን ይላል። ከዛ ቆዳችን ላይ የቆዳ መተንፈሻው ላይ ሄዶ ይለጣጠፋል፣ ይጠቁራል። በዛው ጠቁሮ ይቀራል ማለት ነው። ያለው ሰላም ግን ልነግራችሁ አልችልም። በጣም ሰላም አለው ወላሂ። ሞክሩትና እንደውም ታመሰግኑኛላችሁ። አሁን መተኛ ሰዓታችሁ ስለሆነ እንደውም ስታዩት ገብታችሁ ሽንት ቤት እንደዚህ እንደኔ ቁጭ ብላችሁ እግራችሁን ዘብዝፋችሁ ታጥባችሁ ተኙ ማለት ነው። ሰላም አለው። አሁን ይሄንን ፈርፍሩ እንዳለ ያወጣዋል ማለት ነው። አሁን ይበቃዋል ማለት ነው። ከዛ ውሃ ቀይርለታለሁ። ያጠብኩትን ጫማ እዛው አላጥመለትም። ሀላ ያ ሰላም ትያለሽ። እንዲህ ፏ ካደረጋችሁት በኋላ ይሁማስ በጣም ደስ ይላል። እኛ ባህር ባንሄድም በቤታችን ባህር አለን ትያለሽ። ከዛ ያው ፎጣ አለኝ፣ ንጹህ ፎጣ አለኝ። አድርጌ እዚሁ አደራርቀዋለሁ ማለት ነው።
ሴት ልጅ ጽድት ስትል በቃ ሁሉም ይወዳታል፣ ባሏም ይወዳታል። በቃ ወላሂ ጽድት ማለት ደስ ይላል ማለት ነው። እንዲያጸዳዳሁት እንዲህ ካደረግኩት በኋላ ሎሽኔን የታረኩት ያው ሎሽን አለኝ ማለት ነው። ይህንን ሎሽን እቀባዋለሁ። ቆይ በእጄ ይዤ ስለመቀርጸን ያልተመቸኝ ማለት ነው። ለዛ ነው። እዩትማስ ቆዳችሁን ማለት ነው እንዳለ የህፃን ቆዳ ነው የሚያደርገው፣ ልስልስ ሲያደርገው ማለት ነው። በነገራችን ላይ እኔ ረጅም ስለሆንኩ ነው እግሬ ተለቅ ያለው። ረጅም ነኝ እኔ፣ እግሬ ቀጭን ነው። ወፍራም እግር ያላችሁ ሰዎች ገራጅ ቤት ሄዳችሁ አስቀንሱት ነው የምላችሁ። ከዛ ላሳያችሁ። አላህ 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 ያ ሰላም ያ ሰላም ያ ሰላም ያ ሰላም ዋው